ጦረኛ ቄስ ሰምተነው እንምጣ። ክርስቲያኖችን ድምፅ ግን እየተሰማችሁ ነው? ድምፅ እየተሰማችሁ ነው? ኦኬ፣ የሚሰማሽ አንድ ጊዜ ይህንን ጦረኛ ቄስ ሰምተነው እንምጣ። ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን መስቀል ስለያዝክ ጤናን ስላጎፈክ የድንግል ማርያምን ምስል ከጀርባ ስላደረግ የቄስ ልብስ ስለለበስክ ቄስ ነው ማለት አይደለም። ፈርስት ማለት አይደለም። እፎይ ካስፈለገ አንተ ራስህ ልትታሰር ትችላለህ ማለት ነው። የመጀመሪያ ማወቅ ያለብህ እሱ ነው። ለዚህ ደግሞ ማሳያ የሚሆነው እዚህ ከላይ የምታዩት ፎቶ የኔ ነው። የቄስ ልብስ ለብሼ መስቀል ይዤ ምናምን የኮቪድ ታይም ነው እና ሁለት ባልና ሚስቶች ይጣሉና የጓደኛዬ አባት ነበሩ ሊያስታርቁ የነበሩት። እሳቸው ኮቪድ ተይዘው ስለነበረ የሚያስታርቃቸው ቄስ ስለጠፋ እኔ ድክም ብዬ የቄስ ልብስ ለብሼ እጅ አስታረኳቸው ማለት ነው። ምን ልል ነው? መስቀል ስለያዝክ ወይም የቄስ ልብስ ስለለበስክ ወይም የሃይማኖት አባት ስለመሰልክ የሃይማኖት አባት ነው ማለት አይደለም። የሃይማኖት አባት የሚያደርግ ከአንደበትህ የሚወጣው መልካም ቃል ስለሆነ ማለት ነው። የሃይማኖት አባቶች በዚህ ልክ መርዝ የሚዘሩ ከሆነ ጦር ራሱን የቻለ ሃይማኖት ነው ማለት ነው። ስለዚህ እፎይ ሲናገር የነበረው ነቢዩ መሐመድን ብቻ ሳይሆን እዚህ ጋር ያለውን ቁርአን ቃላቶቹን እየመነዘረ ኔጌቲቭ ኢንተርፕሬት እያደረገ የሙስሊም ማህበረሰቡን እያበሳጨ በሙስሊምና በኦርቶዶክስ መካከል ግጭት ለመፍጠር ሲሰራ የነበረ ሰው ነው። ይህም ሰውዬ ተደርጓል። ሌሎችም እፎይ ነን የምትሉ ከፈለጋችሁ አብራችሁት መታሰር ትችላላችሁ ማለት ነው። አንድ ማወቅ ያለባችሁ ማንም ሰው ከህግ በታች ነው እንጂ ከህግ በላይ ሆኖ አያውቅም። ስለዚህ ወደድክም ጠላም እፎይም ሆነ ጀሌዎቹ ለህግ ይቀርባሉ። ይሄ መስት ነው። ለመላው የእስልምና እምነት ተከታዮች የምለው ደግሞ ጾም ላይ ናችሁ፣ ጾማችሁን ጹሙ፣ ከአምላካችሁ ተገናኙ። ይህንን ለህግ ባለሙያዎች ተውላቸው። ኢትዮጵያ የኦርቶዶክስ ሀገር ነች የሚባል ነገር የለም። ኢትዮጵያ የሙስሊሞች ሀገር ነች። ኢትዮጵያ የፕሮቴስታንቶች ሀገር ነች። ኢትዮጵያ የጆባዎች ሀገር ነች። ኢትዮጵያ የባህዮች ሀገር ነች። የክርስቲያኖች ሀገር ነች። የሁሉም ሀገር ነች። ሁሉም እኩል መብት አለው። አንደኛ ሁለተኛ የሚባል ነገር በእምነት ደረጃ የለም፣ ወደፊትም አይኖርም። ኤኒዌይስ ላቭ ዩ